እንኳን ደህና መጡ መሪጌታ። እንኳን ደህና ቆየኝ፣ እንኳን ደህና ቆያችሁኝ። ጌታን መች አገኙ? በኪሳራ አይደለም ወደ ጌታ የመጣሁት። በጣም ከ18 እስከ 20 ሚሊዮን ብር የቆጠርኩ ሰው ነኝ። በኋላ ያንን የጥንቆላውን ትምህርት ከተማሩ በኋላ በብዙ አይነት የጥንቆላ ስራዎች ውስጥ ተሰማሩ። አዋጣውት። በቤተክርስቲያኗ ውስጥ ጥንቆላ ጥበብ ነው ተብሎ የሚታወቀው እግዚአብሔራዊ ጥበብ፣ ሰለሞናዊ ጥበብ ተብሎ ስለሚታወቅ ቤተክርስቲያኗ ውስጥ ስላደግኩ ነው። የቤተክርስቲያኗን አውድ፣ የቤተክርስቲያኗን ቋንቋ፣ ትውፊት፣ ስርዓት ስለማውቅ ነው እንጂ ለምን ሰው እኮ አሁን የሚቆጥ ገብቶኛል። ታውቂያ ቀይሮ መጣ ገብቶኛል። እሱንም እናገራለሁ። ጎዳና ውስጥ አደርኩ፣ ገንዘብ ያለቀ፣ ሰው ጠላኝ፣ ሚስቴን ፈታሁ። በዚህ ምክንያት አንተ ጴንጤ ሆነህ ብላ ሚስቴ ሁሉ ጥላኝ ሄደች። ጠላት ዲያብሎስ አንዳንድ ሰዎችን በማስነሳት የሚመሳሰል ስራ በመስራት ነብይ ምስጢሩ ያደረገው ካጋንንት ነው። አንድ ሌላኞች ደግሞ ነብይ ምስጢሩ የሚሰራው በፌክ ነው። ክዳኑ ላይ የሆነ ነገር አስቀምጦ ነው የሚሰራው። ጌታ አምላካችን እግዚአብሔር ሆይ እጅግ አድርገን እናመሰግናለን። ስለዚህ ጊዜ ስለሰጠህን መልካም መንፈስ እንዲህ ደግሞ ተገናኝተን መልካምን ነገር እንድንጨዋወት ለትውልድ ገንቢ፣ ለትውልድ ማነጫ፣ ለትውልድ መስሪያ የሚሆን ያንተን ሐሳብ እንድንነጋገርና አይንገላጭ በሆኑ መለኮታዊ ምክሮች እንድንመካከር ያንተ ፈቃድ ስለሆነ እናመሰግናለን። መንፈስህ ደግሞ በመካከላችን ይግዛ፣ ደስታ በህይወታችን ውስጥ ይፈጸም። ይህንን ደግሞ የሚሰሙ የሚመለከቱ በዓለም ዙሪያ ያሉ በየትኛው የእምነት ይሁን የሃይማኖት ቁመና ላይ የሚገኙ ሁሉ አይናቸው በርቶ ካንተ ከዘላለም እውነት ከሆንከው ከኢየሱስ ጋር እንዲገናኙ ጸጋህ እንዲበዛላቸው አይናቸውም እንዲከፈት በጌታ በኢየሱስ ስም ልባቸውም እንዲቀና እንጸልያለን። አባት እግዚአብሔር ሆይ በመንፈስህ አንደበታችንን ተቆጣጥረህ የልብህን ምክር ብቻ እንድንፈጽም እንድናወራ ያንተ ጸጋ ይብዛልን። ለልጆች አደራ አሳልፈን ሰጠን። በክርስቶስ ኢየሱስ በጌታችን ስም ጸልይ። አሜን። ሰላም ሰላም። የተወደዳችሁ የግሎሪ ዞን ሚዲያና የቲቲቪ ወርልድ ዋይድ ቻናል አድማጭ ተመልካች ቤተሰቦች ኢትዮጵያውያን ኤርትራውያን እግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን እያልኩኝ ወንድማችሁ ፓስተር ካሳሁን ዛሬ ከሌላ እንግዳ ጋር የተለመደ ልዩ ፕሮግራማችንን ይዘን ወደ እናንተ ጋር ተከስተናል። መልካም ቆይታ እንዲሆንላችሁ ከወዲሁ እየተመኘሁኝ ቤተሰብ ደግሞ እንድትሆኑ ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ ለብዙዎች በረከት እንድትሆኑ የአክብሮት ጥሬን አቀርባለሁኝ። መልካም ቆይታ። ሰላም ከመላው የስቱዲዮ አገልጋዮቻችን ጋር ተመኘንላችሁ። የዛሬ እንግዳዬ በብዙ አይነት መንገድ በህይወት ስርዓት ውስጥ፣ በአገልግሎት ስርዓት ውስጥ፣ በሃይማኖት ቤት እንቅስቃሴ ውስጥ የሚታወቁና ኮንትሮቨርሻል በሆኑም ኢንተርቪዎች መካከል የምናውቃቸው ዛሬ ደግሞ በተለየ ደግሞ ገጽና ደግሞ እይታ ወደ መካከላችን የተገኙ እንግዳዬ በሁለት ስያሜዎች ልጥራቸው መሰለኝ። አንድ ነብይ የሚስጥረ፣ ሁለተኛው ደግሞ እና ዛሬ ደግሞ ባላቸው ደግሞ መከሰቻ መልክ መሪጌታ ሚስጥረ ከኔ ጋር አሉ። እንኳን ደህና መጡ መሪጌታ። እንኳን ደህና ቆየኝ፣ እንኳን ደህና ቆያችሁኝ። እሰይ። እንግዲህ በዚህ በግሎሪ ዞን ሚዲያ ውስጥ ብዙ ጊዜ የምንቀርብበት ሐሳቦች እጅግ በጣም ተለቅ ያሉና ለምን የሚዲያችን ትልቅነትና በብዙዎች ዘንድ ተወዳጅነት ብዙ ተአማኒ መልካም መልክ ያላቸውን ገጽ ገንቢ
እንዲሁም ደግሞ ለእግዚአብሔር መንግስት ደግሞ እጅግ ጠቀሜታ ያላቸውን ሀሳቦች እየያዘን እንቀርባለን። ብዙ አይነት ፎርሞች አሉት፣ ፕላትፎርሞች አሉት የሚዲያችን እና አንደኛው የመዳን ድምፅ ይባላል። ሌላኛው የሊደርስ ዊንዶ ወይም የመሪዎች መስኮት የሚባል፣ ሌላኛው የህይወት ምስክርነቶች ያሉበት ብዙ አይነት ፕላትፎርሞች አሉት የኛ ሚዲያ እና ዛሬ በመዳን ደግሞ ገጽ ውስጥ አንደኛው ስለ መዳን፣ ስለ ቤተ ክርስቲያን አገልግሎት፣ ስለ ሃይማኖታዊ ቁመናዎች እና አስተምህሮቶች የሚዳስስ መጽሐፍ ይዘው እርስዎ ደግሞ እዚህ ተከስተዋልና ዛሬ በየትኛው ስም ልጥራዎት? መሪጌታ ሚስጥረ ልበል ወይንስ ነቢይ ሚስጥረ ልበል? በየትኛው ዛሬ እንግባባና ለተመልካች አድማጮቻችን ተደራሽ እንሆን? ጥሩ ነው። እንግዲህ ስሙ የሁሉም የኔ ስም ስለሆነ ምንም ችግር የለውም በማንኛውም ስም ብትጠራኝ። ዛሬ ግን ያው አውዳዊ እንዲሆንና ስርዓቱንም እንዲጠብቅልን መርጌታ ምስጢሩ መዝገቡ ብለህ ልትጠራኝ ትችላለህ። እሺ፣ በጣም አመሰግናለሁ። ጌታን መቼ አገኙ? ጌታን እንደ ግል አዳኜና መድኃኒቴ አድርጌ የተቀበልኩትኝ 2005 ዓመተ ምህረት በራሴ የግል ስራ በምሰራበትና ቤተክርስቲያን ኦርቶዶክስ ቤተክርስቲያን በማገለግልበት ሰዓት ነው ጌታን እንደ ግል አዳኜ አድርጌ የተቀበልኩት። እንግዲህ ጌታን የተቀበልኩት 2005 ዓመተ ምህረት ነው። 2005 የት አለ? ወደ ደብረ ማርቆስ የሚባለው ወደ ምስራቅ ጎጃም አካባቢ ላይ እዛ በሆቴል ስራ ተሰማርቼ ሰራ ነበር እና እዛ ቤተክርስቲያንም እያገለገልኩኝ እያለ ደብረ ማርቆስ ከተማ ነው 2005 ዓመተ ምህረት ጌታን የተቀበልኩት። ኦኬ። እና በዛን ሰዓት ላይ በቤተ ክርስቲያን ውስጥ የነበሩት የስራ ድርሻ ምንድን ነበር? እንግዲህ በዛን ሰዓትም ከዛም በፊትም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበረኝ የስራ ድርሻ ኃላፊነትና አገልግሎት ከ1993 ዓመተ ምህረት ጀምሮ በቤተክርስቲያኗ ውስጥ ተቀጥሬ ክልል 6 በለውጅ ጋንፎይ ወረዳ ውስጥ በምትገኘው ዳሎ ተክለ ሃይማኖት ቤተክርስቲያን ውስጥ ነበር የማገለግለው። ከዛ 1997 ዓመተ ምህረት ወደ አዲስ አበባ መጣሁኝ። አዲስ አበባ አስኮ ገብርኤል በመርጌትነት በዝማሬ ሟሲት መምህርነት እያገለገልኩኝ በነበረበት ሰዓት በመሃሉ ያው በቤተክርስቲያኗ ውስጥ የሚከፈለው ደሞዝ ቤተሰብን መምራት ስለማይችል እኔም ከድሃ ቤተሰብ ተወልጄ ያደግኩኝ ስለሆነ እዛው ጎን ለጎን አንዳንድ ስራዎችን መስራት አለብኝ ብዬ ደብረ ማርቆስ ከተማ ላይ 2001 ዓመተ ምህረት ሆቴል ከፈትኩኝ ማለት ነው። እንግዲህ 2001 ዓመተ ምህረት ጀምሮ እስከ 2006 ድረስ ያ ሆቴል ከኔ ጋር አብሮ ነበር የቀጠለው። እዚህም አዲስ አበባ አስኮ አካባቢ ጭፈራ ቤት ነበረኝ። እንደዚህ እያደረግኩኝ እንግዲህ የማገለግለው አዲስ አበባ ነው ተቀጥሬ ማለት መሪጌትነት እያገለገሉ ጭፈራ ቤትም ከፍተዋል። ሆቴልም ከፍተዋል። ሆቴልም ከፍቻለሁ። ስጋ ቤትም አብሮ ከዛው ጋራ ሰራ ነበር። እዚህ ደግሞ አዲስ አበባ አስኮ አካባቢ ላይ አባይ ምንጭ በጣም ታዋቂ የሆነ ጭፈራ ቤት እዛ ሰራ ነበር። እንደዚህም እያልኩኝ እንግዲህ ቤተክርስቲያንም አገለግላለሁ። ሁለቱንም ጎን ለጎን ነበር ማስሄደው። እንግዲህ ጌታን ገበያ ሲጠፋ ጠበል ይረጩ ነበር። እሱማ የግድ ነው። ካለሱማ የገበያ ካልተሰራማ እንዴት ሊሆን ይችላል? ስለዚህ የዛን ሰዓት ላይ አንዱ ከሚያደርጉት ነገር ማለት የገበያ ገቢ ድግምቷንም መተቷን በዛው ተሰራ ነበር። አዎ በደንብ ነው የምንሰራበት። እንግዲህ ያው ለገበያ ተብሎ የሚሰጥ መፍትሄ አለ፣ መፍትሄ ስራ የሚባል አለ። እንግዲህ አብረን ገበያው እንዲሞቅ ተብሎ የሚሰራ ስራ አለ። ያው ስለዚህ ሰውን እያንቀለቀለ የሚያመጣው መፍትሄ ስራ ነው ማለት ነው። ግልጽ ነው፣ ግልጽ ነው። እዛ ቤት ያስብለዋል። አዎ እዛ ቤት አስፈላጊም ከሆነ እዛ ቤት ብቻ አይደለም አንተን ብቻ እንዲሉ ለአንተ እንዲገዙ ለአንተ ብቻ እንዲሰግዱ ማድረግ ይቻላል በመፍትሄ ስራ። አዎ በመፍትሄ ስራውን በግርማ ሞገሱም ያው እንግዲህ ወደፊት ለፊት ባለው እንትን እንዲያው እንገባበታለን ብዬ ነው እንጂ አለ ሂደት አለው አሰራር አለው። እና በዛ መሰረት እንግዲህ ያው እኔ ሶስቱንም ነገር አብሬ ነው የማስሄደው ማለት ነው። አንደኛ አገልግሎቱን
ሁለተኛም ንግዱን፣ ሶስተኛም ደግሞ ይሄ መፍትሄ ስራ የሚባለውን የጥንቆላ አይነት አብረን በእርግጥ ያው በዛን ወቅት በነበርኩበት ሰዓት ጥንቆላ ተብሎ አይታወቅም፣ ጥንቆላ ተብሎም አይጠራም። በቤተ ክርስቲያኗ ስርዓት መሰረት ነውር ነው፣ የራሱ መጠሪያ ስም ስላለው። ምን ይባላል? ያው እንግዲህ በቤተ ክርስቲያኗ ውስጥ ጥንቆላ ጥበብ ነው ተብሎ የሚታወቀው እግዚአብሔራዊ ጥበብ፣ ሰለሞናዊ ጥበብ ተብሎ ስለሚታወቅ የተለያዩ መጽሐፍቶችም ስለሚያዝዙ በዛ መሰረት እንግዲህ ጥበብ ነው፣ ከእግዚአብሔር የሚሰጥ ጥበብ ነው ብለን ነው የምንሰራው እና ሰዎችም ሲቸገሩ፣ ምእመናኖችም ሲቸገሩ ወደ መንፈሳዊ አባታቸው ወይም ደግሞ የንስሐ አባታቸው ዘንድ በመሄድ አንዳንድ የጥበብ ሰዎች ወደሚባሉ ሰዎች በመሄድ መፍትሄ ፍለጋ እነሱን ነው የሚያማክሯቸው እንደ አባት። ስለዚህ እነዛ ሰዎችም ለዚህ ተጎጂ ለዚህ ሰለባ ሆነው ነው የሚያልፉት፣ ተገዥም ሆነው ነው የሚያልፉት ማለት ነው። ዋው! የተማሩት ይሄንን የጥንቆላውን የመተቱን አሰራር ምናምን ሲማሩት የተማሩት ጥሩ ጥያቄ ነው ፓስተር። እንግዲህ ትምህርቱን ከልጅነት ጀምረህ አብረህ የምትማረው ትምህርት ነው። አንዳንድ ጊዜ ያው በዘር የካህን ዘር ስትሆን የቄስ ዘር ስትሆን ይሄ ቤተ ሌዊ ከሚባለው ዘር ተወልደ ስታድግ እዛው አብረህ ጎን ለጎን ከቤተሰብ የምትማረው ትምህርት አለ። አንዳንዶቹ ደግሞ በቤተሰብ ውስጥ ይሄንን እውቀት ያላቸው ሰዎች ከሌሉ ደግሞ የሚያደርጉት ምንድነው? ጥበብ አላቸው ወይም ደግሞ አሁን ጥንቆላ ለዋለሁ ጥንቆላ እውቀት አላቸው ተብሎ የሚታወቁ ሰዎች ጋር ሄዶ ደጅ በመጥናት ከ1 ዓመት ጀምሮ እስከ 15 ዓመት ደጅ በመጥናት ለዛ ሰው ባሪያ በመሆን ታዛዥ በመሆን ያንን ጥበብ ይማራሉ። ግን እኔ እውቀቱን ያወቅኩትና የተማርኩትኝ ከቅማቴ ንጉሴ ማጠንቱ የሚባል እንግዲህ ብዙዎች ሊቃውንቶች የሚያውቁት በምዕራብ ጎጃም ደንበጫ ውስጥ የነበረ የድጓ መርጌታ በጣም ስመጥር የሆነ በጥበብ ወይም ደግሞ አሁን በመንፈሳዊ ዓለም በምንጠራው ጥንቆላ በሚባለው ውስጥ በጣም ታዋቂ የሆነ ሰው ነው። እና ንጉሴ ማጠንቱ ማለት በስጋ ከነገስታቱ ዘር የሆነ ነው። ንጉሴ ማጠንቱ፣ ማጠንቱ ሸቴ፣ ሸቴ ማሩ፣ ማሩ ተክለ ሃይማኖት፣ ንጉስ ተክለ ሃይማኖት፣ ራስ ኃይሉ ተክለ ሃይማኖት ከሚባሉት ቤተሰብ ውስጥ ያለ ሰው ነው። እንግዲህ ነገስታቱም በዛ የጥንቆላ ስራ ውስጥ ሲገዙበት እንደነበረ ይታወቃል። እሱም ያንን ከነንጉስ ተክለ ሃይማኖትና ከነራስ ኃይሉ ተክለ ሃይማኖት ተቀብሎ ያን የጥንቆላ ስራ ይሰራበት ነበር። ማለት እነዛ ነገስታቶች በዚህ የጥንቆላው ስራ ውስጥ ድርሻ ነበራቸው ማለት ነው። በትክክል በቃ የሚሰሩት በዚህ ነው። ንጉስ ተክለ ሃይማኖት ይሰሩ የነበረው ጥንቆላ ነው። በጥንቆላ ነው 100%። አንደኛ መጽሐፉ ሲወርድ ሲዋረድ እኔ ላይ ደርሷል። የእሳቸው መጽሐፍ የብራና መጽሐፍ ተብሎ የጥንቆላ መጽሐፍ የእሳቸው መጽሐፍ በቅማቴ በኩል አልፎ እኔ ላይ ነው እንደ ውርስ ነው የተቀበልኩት። ምክንያቱም አይሸጥም፣ ያ መጽሐፍ ለቤተሰብ ነው ሲወርድ ሲዋረድ የሚሰጠው። ያንን መጽሐፍ እንኳን የሸጠ ቢኖር ይላል በዚህ በህዳጉ በኩል መጨረሻው ላይ ስታየው ይሄንን መጽሐፍ የሸጠ እጉር ይውለድ፣ ጎባጣ ይውለድ፣ አንካሳ ይውለድ፣ አይኑ የማያይ ይውለድ፣ እንደዚህ እየተባለ እርግማን ተቀምጦበታል። እና መጽሐፉ በጣም በገንዘብ ደረጃ እንዲያው ቢቀየር በጣም ውድ ከሚባሉት መጽሐፍቶች አንዱ ነው በቤተክርስቲያኗ ውስጥ። ግን አይሸጥም፣ ለዘር ነው የሚተላለፈው። እና እኔ ከልጅነት ጀምሮ በቤተክርስቲያን ውስጥ ሳልፍ ከ7 ዓመት ጀምሮ የቆሎ ትምህርት ቤት ትምህርት የተማርኩት መጀመሪያ ከአባቴ ነው። ጸሎተ ማርያም፣ ውዳሴ ማርያም፣ አንቀጸ ብርሃን፣ መልካ ማርያም፣ መልካ ኢየሱስ የሚባሉትን ትምህርቶች ከአባቴ ነው። ቄስ ነው አባቴ፣ ከሱ ነው የተማርኩትኝ። የቀን እንግዲህ ከወንጌለ ዮሐንስ ጀምሮ ዳዊት የሚባለውን ከአባቴ ነው የተማርኩት። ከዛ በኋላ አባቴ ጥሩ መርጌታ በጣም ሊቅ የሚባሉ መርጌታ ፈልጎ እዛው ተወልጄ ያደግኩበትኝ ደብር ኪዳነ ምሕረት ደብር ነው፣ ዲመላ ኪዳነ ምሕረት ይባላል። መርጌታ ዘሪሁን መቅጫ ለሚባሉት አስረከበኝ። ከዛ ከዳዊት ጀምሮ የቀን መርጌታ ዘሪሁን መቅጫ ላይ ተማርኩኝ። ከዛ በኋላ ደግሞ በሌሊት ደግሞ የምንማረው ትምህርት አለ።
አንቀጸ ብርሃን ዜማ ከጨረስኩ በኋላ ነው አባቴ ወደዛ ያስረከበኝ። ከአንቀጸ ብርሃን በኋላ የምንማረው አርባዕት የሚባል አለ፣ ክስተት የሚባል አለ፣ ሰንበት መወድስ የሚባል አለ፣ ጓዝ የሚባል አለ። እሱን ትምህርት ከመምህር ከመርጌታ ዘሪሁን መቅጫ ተማርኩኝ። እንግዲህ መርጌታ ዘሪሁን መቅጫ ደግሞ ድጓውን በደንብ የሚያውቁ ስላልሆነ ወደ ድጓ ትምህርት ቤት መግባት አለበት ተብሎ እዛው ተወልጄ ያደግኩበት አካባቢ ሳዙሪ ማርያም የምትባል ቤተ ክርስቲያን ውስጥ መርጌታ ብዙዓለም አበጄ የሚባሉ የድጓ ሊቅ በጣም በቤተ ክርስቲያን ታዋቂ የሚባሉ መርጌታ ናቸው። እሳቸው ጋር ሄጄ ደግሞ የቀን ጾመ ድጓ፣ ድጓ፣ ዝማሬ መዋሥዕት የሚባሉትን በአጠቃላይ እዛ ነው የተማርኳቸው። የሌሊቱን ደግሞ እንዳለ ሰንበት መወድስ ጓዝ የሚባለውን እንደገና በመቀየር እሳቸው ጋር ተምሬዋለሁ ማለት ነው። እንግዲህ በዚህ ሰዓት ቅማቴ ነበረ። ቅማቴ ስለነበር ከዛ ከትምህርት ቤት ሲሄድ እሱ ደግሞ ጎን ለጎን የሚያስተምረኝ ደግሞ የጥንቆላ ትምህርት አለ። ልጄ ይሄ ለሌላ ሰው የሚሰጥ አይደለም፣ ለባዕድ የሚሰጥ አይደለም። ስለዚህ እኔ ከመሞቴ በፊት ይሄንን እውቀት ማወቅ አለብህ ብሎ ያስተምረኛል። እና ጥያቄ በምንጠይቀው ጊዜ ይሄ ጥበበ ሰሎሞን ነው የሚባለው የመንፈስ ቅዱስ ስራ ነው በማለት ያስተምረን ነበረ። ጎን ለጎን ይሄንን ትምህርት እያወቅኩት እየተረዳሁት ሄድኩኝ ማለት ነው። የሚገርም ነው። እና ከዛ በኋላ ያንን የጥንቆላውን ትምህርት ከተማሩ በኋላ በብዙ አይነት የጥንቆላ ስራዎች ውስጥ ተሰማሩ። አዋጣሁት። እንግዲህ ጥንቆላን በጣም ጊዜ ይፈልጋል። የጥንቆላን ሁኔታ ለመተንተንና ለአድማጮች ለማሳወቅ በጣም ብዙ አይነት የጥንቆላ አካሄድ አለ። እንግዲህ አንዳንዶቹ የባህል መድኃኒት ብለው እጽዋትን በመቀመም ከድግምቱ ጋር በተገናኘ ይሰራል ብለው የሚሰሩ ፍቃድ ወስደው እንደ ስራ ተሰማርተው የሚሰሩ ሰዎች አሉ። ይህን እኔ በጣም በቤተ ክርስቲያኗ ውስጥ ዘልቄ የተማርኩት ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬ መዋሥዕት የሚባለውን ዜማ የቅዱስ ያሬድ ጽዋቶ ዜማዎችን ስለሆነ የተማርኩትኝ እኔ በዛው እውቀት ነው የተሰማራሁትኝ። በቤተ ክርስቲያኗ ተቀጥሬ በቤተ ክርስቲያኗ እያገለገልኩኝ ደሞዝ እየተከፈለኝ በዛኛው ነው ስራ ብዬ የተሰማራሁትኝ። ኖርማሊ ግን ምንድነው ያ ጥንቆላው የሚጠቅመኝ ለራሴ ወይም ደግሞ ቤተሰብ ለሆነ ሰው እንዲህ ነው የምንጠቀምበትና የምንጠቅምበት። አልፎ አልፎ ደግሞ ምዕመናኖች ተቸግረው ሲመጡ የሆነ ነገር ሲጠይቁን እንደዚህ አብረን ነው የምንሰራው እንጂ ስራ ብዬ እንኳን ይሄን ያህል ስራ ብዬ ግን በሱ ስራ ተሰማርቼ አልሰራሁም። ግን ጎን ለጎን ሰርቼበታለሁ። ጎን ለጎን አዎ ትንሽ ደግፍ ለማድረግ እንግዲህ ማለት ጎን ለጎን ማለት እንግዲህ ሰዎችም እንግዲህ አምነው የሚመጡ በቤተ ክርስቲያኗ ውስጥ እውቅና ሲኖርህ መርጌታ ስትባል፣ ቄስ ስትባል፣ ቆሞስ ስትባል፣ አናጉንስጢስ ያለ ጳጳስ እየተባልክ ስትሄድ በዛ ቤተ ክርስቲያን ውስጥ ታማኝነት ይኖርሃል። ስለዚህ ታማኝነት ሲኖርህ ነው ሰዎችም ሊያሰሩ የሚመጡት እና ከዛ ጋር ተያይዞ እንግዲህ የእጅ መንሻም እንዲያው ፈቅደው ሲሰጡ እየተቀበልን እንዲች አሁን እንሰራበት ነበር። ያው አሁን እንዲች መናፍስቱን ዓለም ጠርቶና አንቀሳቅሶ ያው እንዲች የሚባል ነገር አሁን ላይ ወጥቶ እንዲች የሚባለው ነገር ከባድ ነው። ሶ የዛን ሰዓት ላይ ልክ ጌታን ሲያገኙ ማን መሰከረሎት? ከዛ በኋላ ደግሞ እንዴት ከዚህ ውስጥ ደግሞ ለመውጣት የእውነት ከኪሳራ የተነሳ ነው? ከተስፋ መቁረጥ የተነሳ ነው? የእውነት በመገለጥ ነው ኢየሱስን ያገኙት? አመሰግናለሁ ፓስተርዬ፣ በጣም ጥሩ ጥያቄ ነው አሁን የጠየቅከኝና በኪሳራ አይደለም ወደ ጌታ የመጣሁትኝ። ጌታ በሚያውቀው ዛሬ ላይ እንግዲህ በጌታ ሁኜ ጌታን እያገለገልኩ ነው ያለሁትኝ። አልዋሽም። በኪሳራ አይደለም ወደ ጌታ የመጣሁትኝ። በጣም ከ18 እስከ 20 ሚሊዮን ብር የቆጠርኩ ሰው ነኝ። በንግዱም ዓለም በጣም ታዋቂ ሰው ነኝ። በአዲስ አበባም በደብረ ማርቆስም እንዲሁም መሀል ጎጃምም እታወቃለሁ በንግድ። እንዲያው ማንም ሰው ይመሰክራል ስለኔ፣ ስለ መርጌታ ምስጢሩ ብዙ ሰዎች ይመሰክራሉ። እና ገንዘብ ነበረኝ። እንግዲህ ወደ ጌታ ለመጣበት የቻልኩበት ምክንያቱ ወንድሜ፣ ታናሽ ወንድሜ እኔ እዛ ቅድም እንደነገርኩህ በሎጂ ጋንፎይ ወረዳ ምዕራብ ምስራቅ ወለጋና ክልል 6 ድንበሩ ላይ ነበር የምኖረው። እና እዛ በማገለግልበት ሰዓት ታናሽ ወንድሜ እኔ ከበሮ ነበር የሚመታልኝ
ልክ እንደ ዲያቆን ሆኖ መቋሚያ ያቀብላል፣ ጸናጽል ያቀብላል፣ ከበሮ ይመታል እንደዚህ እና ደግሞ ዜማዋን ምን ሆነ አስተምረው ነበረ። በመሃሉ እንግዲህ 1997 ዓመተ ምህረት በአቡነ ቶማስ አማካኝነት ወደ አዲስ አበባ ተቀይሬ ለአገልግሎት ወደ አስኮ ገብርኤል ስመጣ እሱ እዚያው ቀረ ማለት ነው። ታናሽ ወንድሜ እዛው ሲቀር በቃ እንግዲህ እዚህ መሐራ ይባላል በዚህ በአዲስ አበባ አካባቢ የሚታወቀው ዘኬ ነው ይባላልና እሷን ነገርም እንዲያ ይጠቀም ነበር። እንጠጣለን፣ እንበላለን። በቤተ ክርስቲያን ውስጥ በቃ የሚጠፋ ነገር የለም እና ልጁ በጣም ሰካራም ሆነ፣ ባለጌ ሆነ። ታናሽ ወንድሜ እኔ ወደዚህ ስመጣ ከዛ አንድ ቀን ሰክሮ ጴንጤዎች ያገኙትና ይሰብኩታል ይሄንን ልጅ ጴንጤዎች ሰበኩት። ከዛ በኋላ ይሄ ልጅ እዛው በልጅነት እዛው በቃ ስላደገ እዛው ወለጋ ላይ ስላደገ ወረመኛ ቋንቋ በደንብ ይችላል። ከዛ በኋላ መጽሐፍ ቅዱስ የተሰበከለት በቁቤ ነው። በቃ ጥሩ አእምሮ ጥሩ ጭንቅላት ስላለው እዛው ጌታን ተቀበለ። በመሰረተ ክርስቶስ ቤተክርስቲያን ውስጥ ጌታን ከተቀበለ በኋላ እኔ አዲስ አበባ ሆኜ ወሬ ሰማሁ። መናፍቅ ሆኗል የሚባል ማለት ነው። እንግዲህ የቄስ ልጅ ሆኖ መናፍቅ መሆን በጣም ከባድ ነው። አይደለም የቄስ ልጅ ሆነ የቄስ ዘር ሆነ ከጎጃም ምድር አንድ መናፍቅ ሆነ ከተባለ ቀጥቅጠህ ግደል ነው በቃ። ያለ ምንም ርህራሄ ቀጥቅጦ መግደል፣ ጸረ ማርያም ብሎ ቀጥቅጦ መግደል ነው በቃ። በአገራችን ብዙ የሞቱ ሰዎችም ስላሉ ማለት ያው ምስክር የሞቱ ሰዎች አሉ። እና በዛን ሰዓት እኔ ለወስደው የፈለኩት እርምጃ ወንድሜን ከተመለሰ ይመለሳል፣ ካልተመለሰ እገለዋለሁ ብዬ ሽጉጥ ይዤ ሄድኩኝ ከዚህ ከአዲስ አበባ ማለት ነው። ነጋዴ ነኝ፣ ሽጉጥ አለኝ፣ ገንዘብ አለኝ፣ ምንም ችግር የለም። ቀጥ ብዬ ሄድኩኝ። ከዛ በኋላ አንድ ያክስታችን ልጅ አለ ዘላለም ያለበትን ታሳየኛለህ አልኩትኝ። ኦርቶዶክስ ነው እሱ፣ ባለ ሀብት ነው። ከተመለሰ ይመለሳል፣ ካልተመለሰ እገለዋለሁ ብዬ ነግሬው ስለነበር ያኛው ደግሞ ለሱ ነገረው። እንደዚህ እንደዚህ ብሎ እየመጣ ነው ወንድም አሉ። እንግዲህ እኔም ባህሪ ስለሚያውቅ እሱም እንደምገለው እርግጠኛ ስለሆነ መሰረተ ክርስቶስ ውስጥ ያሉ አገልጋዮችን አስረድቷቸው እንደዚህ ወንድሜ እየመጣ ስለሆነ ባካችሁ እንጸልይ ብሎ ምሽግ ይገባል። ምሽግ ጸሎት ገብተው ለ3 ቀን እየጸለዩ እያለ እኔ ስፈልገው አጣሁት። ያልገባውበት ጉድጓድ የለም፣ አጣሁት። በቃ በጣም ተናድጄ ተመልሼ እህል ምናምን በቆሎ አንድ ተሳቢ ጫንኩና በዚያው ወደዚህ ወደ አዲስ አበባ መጣሁኝ። አልተሳካልኝም ማለት ነው። ከዛ በኋላ ከ4 ዓመት በኋላ በመሰረተ ክርስቶስ ቤተክርስቲያን ስልጠና እንዲወስድ ተፈቅዶለት እዚህ አዲስ አበባ 5 ኪሎ አካባቢ እንደነገረኝ 5 ኪሎ አካባቢ በመሰረተ ክርስቶስ ቸርች የሚሰጥ ስልጠና ነበር መሰለኝ እዛ አካባቢ ላይ። እዛ ይመጣል። እዛ መጣና ስልጠናውን ወስዶ ጨርሶ ወንድሜን ሳላይ አልመለስም ብሎ አጠያይቆ አስኮ ገብርኤል መጣ። መምራን ሰፈር የሚባል ሰፈር ነው የምኖረው። በጣም ትልቅ ቤት አለኝ። መጣ። ከዛ በእውነቱ ሲመጣ እንዲያው ያሳደግኩትም ልጅ ስለሆነ ታናሽ ወንድሜም ስለሆነ በጣም በሰቀቀን ተቀበልኩት። ሰላም ተባባልን። ከዛ በኋላ ልክ ቁጭ እንዳለ እንግዲህ የጴንጤ መንፈስ ታውቀዋለህ አንተ፣ ከባድ ነው እና ቤቱ ክሪስማስ ነው የሚመስለው። ዙሪያውን እዚህ ጋር ያቡ ያለ፣ እዚህ ጋር የተክልያ ያለ፣ እዚህ የማርያም የአርሴማ ዙሪያውን በቃ ክሪስማስ ነው የሚመስል ሳሎን። ከዛ በኢየሱስ ስም አለ፣ ምንድነው እነዚህ የግብጽ ጣዖታቶች እዚህ ሰብስበሃል? ምን አለ እንዲያው ቢያንስ እንዲያው ምግብ እስከሚበላ ቡና እስከሚጠጣ ቢቆይ። ምን አልክ አንተ? እኔ ምንድነው የምትለው? እነዚህ እኮ የግብጽ ጣዖታቶች ናቸው አለ። እንግዲህ ጥበብ የጎደለው አካሄድ ነው ሄደው። እኛ ከ7 ዓመት ጀምሮ በቆሎ ትምህርት የተማርን ሰዎች በእንደዚህ አይነት ሁኔታ አይደለም ነበረ የሚመሰከርልን። ከዛ ላጥ አድርጌ ሽጉጤ ምን አልክ ና አልኩት። እመቤቴን እንደዚህ ትላታለህ? አዛኝቷን ወላዲተ አምላክን ብዬ በቃ አበድኩኝ። መንፈስ የተነሳ እንግዲህ በዛን ሰዓት እንግዲህ አብሮ የሚሰራ መንፈስ ስለነበር በጣም ተቆጣሁ። አውቶማቲካሊ ምንድነው ያደረኩትኝ? ይዤ ከግርግዳ ጋር ቢላ ቤት ነው ቤቱ፣ በቃ ከግርግዳ ጋር ፈጨሁት። በሰደፍ ምናምን መታሁት በቃና ደም በደም ሆነ ማለት ነው። ከዛ ደሙም እንዳለ ፊቴን ምናምን እንትን አለኝ ሸፈነኝ። ከዛ ጌታ ኢየሱስ ይባርክህ ጌታ ይወዳል ምናምን ብሎ በጣም እንትን አለኝ። እሱ በዛን ሰዓት የመሰከረልኝና የተናገረኝ ለብዙ ጊዜ
ያቃጭልብኝ ነበር እና በጣም ውስጥ የተነካ ከተወሰነ ደቂቃ በኋላ ወንድሜን እንደፈነከትኩትኝ እንደጎዳውት ምናምን ባነንኩ። ወይኔ ያልኩ ወንድሜን ገደልኩት፣ ወንድሜን ፈነከትኩት ብዬ ከዛ እሱ ተነስቶ ሄዷል። እኔም ተከትዬ ሄድኩ ወጥቼ ወይኔ ወንድሜ እያልኩ እያለቀስኩ ሄድኩ። እዛ አስኮ ገብርኤል አለፍ ብለህ መናኸሪያ አለ፣ ወደ ነቀምት የሚሄዱ መኪኖች አሉና እሱ እንደዚህ አስሮ ደሙ እየፈሰሰ መኪና ውስጥ ሲገባ አየሁት። ከዛ መኪና ውስጥ ገባና ቅጥቅጥ መኪና ነው የገባው። እንዲህ አለኝ ማለት ነው። እና በቃ ወድቄ ያለቀስኩኝ፣ በጣም አዘንኩኝ ወንድሜን ጎዳሁት ብዬ። ከዛ በኋላ በቃ ወንድሜ ወይ አንድ የተጎዳበት መንፈስ አለ፣ ወደዛ ወደ መናፍቃን የገባበት፣ ወይም አንድ የበራለት እውነት አለ። ስለዚህ እኔ እውቀቴን ማጎልበት አለብኝ አልኩና ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ገባሁ። ከዛ ሰዋስወ ብርሃን ገባሁኝ። ኮሌጅ ውስጥ ወንድሜ የሚጠይቀኝን የሚመሰክርልኝን ምስክርነቶች ለኮሌጁ አስተማሪዎች ማቅረብ ጀመርኩኝ። ከዛ በኋላ አይ እንደዚህ አይነት ጥያቄ አትጠይቅ መናፍቅ ያስብልሃል ይሉኛል ማለት ነው እያልኩ እየተረዳሁ ሄድኩኝ። ከዛ ትምህርቴን ከጨረስኩ በኋላ ትምህርቴን ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የተመረቅኩትኝ ራሱ 2004 መጨረሻው ላይ ነው የተመረቅኩት። እሱን ከተመረቅኩ በኋላ ደብረ ማርቆስ ያው ለስራ አንዴ ደብረ ማርቆስ አንዴ ጎጃ አዲስ አበባ ስለምል እዛ ሄድኩኝ ማለት ነው። ይሄ ልጅ በስውር እነማንን ይልካቸዋል? መርጌቶችን ይልካቸዋል። ቅድም ያየኸው መርጌታ ቀጸላ አንዱ መርጌታ መላኩ ይባላል፣ የቅኔ መምህር ነውና ሲመጡ ሻሻቸውን ጠምጥመው ካባቸውን ለብሰው ምናምን ነው የመጡት ማለት ነው። ከዛ እንኳን ደህና መጣችሁ ምናምን አልኳቸው። በቃ ስጋ ምናምን አስቆረጥኩኝ። በቃ ቢራ መጠጣት አለባችሁ ምናምን አልኳቸው። በቃ እየበሉ ምናምን ቢራ ምናምን ሲባል አይ ቢራ እንጠጣም እያመመን ስለሆነ በቃ እንጠጣም ምናምን አለው። ችግር የለም ብዬ ለስላሳቸውን እየጠጡ ስጋቸውን እየበሉ ተዋወቅን እና አንዳንድ ነገር አወራን። ከዛ በቃ ዛሬ ቢዚ ስለሆንክ ስራ ላይ ስለሆንክ ነገ እንምጣና እናወራ አሉኝ። ምንም ችግር የለም ነገ ነው አልኳቸው። መኖሪያ ቤት በሆቴሉ ጀርባ አለ፣ በጣም ዘመናዊ መኖሪያ ቤት ነው። እዛ መኖሪያ ቤት ውስጥ እንደተለመደው እነዚህ ክሪስማሶች አሉ። እኔ አሁን ዛሬ ክሪስማስ ብያቸዋለሁ እና መጡ። እነሱ ምንም አላሉም፣ እንዲህ እያሉ ነው የገቡ፣ ያማተቡ መስቀላቸውን ነው የገቡት። አመንኳቸው። እንደሱ የግብጽ ጣዖታት ምናምን አላሉም። እንዴው በግዕዝ እያወሩ ሲመጡ ደስ አለኝ። ከዛ በቃ ተቀበልኳቸው። ቡና ተፈላ። ከዛ በኋላ ምንድን ነው የመጀመሪያው ጥያቄ ጠየቁኝ። በ25 የመርቆሬዎስ ዕለት ቤተክርስቲያን ሄደህ ነበር አሉኝ። አዎ እንዴ ቤተክርስቲያን ማህሌት እዚህ አብማ ማርያም ቁመን ያደር ነው አልኳቸው። እና አንድ ጥያቄ የፈጠረብን ዚቅ አለ አሉኝ። ምን አይነት ዚቅ ነው? ንዜኑ ዘመርቆሬዎስ ሄሩተቴትና ወይዋሃተ ዘታገሰ በእንተ አፍቅሮተ ሰብ ዘሰቀሎ ለሰማይ ከመቀመር ዲበጽ ተሰቅለ አክሊለ ዘሶክ ተቀጸለ አሉኝ። ይሄንን ትርጉም ልተረጉምልኝ ትችላለህ መርጌታ ምስጢሩ አለኝ። መርጌታ ቀጸላ በደንብ ነው የምተረጉመው አልኩት። እስቲ ተርጉመው አለኝ። ከዛ በኋላ መተርጎም ጀመርኩኝ። የመርቆሬዎስን ቸርነትና የዋህነት እንናገራለን። ስለ ሰው ልጆች ፍቅር ብሎ በእንጨት ላይ የተንጠለጠለ እና የሾህ አክሊልን የተቀዳጀ ይላል። እንዴው ግን ግራ ገባኝ እኮ መርጌታ ምስጢሩ አለኝ። እንዴት ስለው መርቆሬዎስ ነው ማለት ነው ለዓለሙ ሁሉ ኃጢአት የተሰቀለው አለኝ። አልኩት መርቆሬዎስ ነው የተሰቀለው? ትቀልዳለህ እንዴ አንተ? እንዴት መርቆሬዎስ ሊሰቀል ይችላል? የተሰቀለውማ ክርስቶስ ኢየሱስ ነው አልኩት። እና ታዲያ መምህሮቻችን እኮ እንዲህ ብለው ነው ያስተማሩን አለኝና አሁንም ወደ ሌላ ኑፋቄ ትምህርት፣ አሁንም ወደ ማርያም የኑፋቄ ትምህርት፣ አሁንም እንደዚህ እስቲ ተርጉመው ነው የሚሉኝ። ዝም ብለው ስተረጉመው በቃ ታመምኩኝ። አይ ስማ መርጌታ ቀጸላ አልኩት፣ ይሄ ነገር በጣም ስህተት ሳይሆን አይቀርም። እርግጥ ነው ተምረነዋል። ትርጉሙንም እኔ አሁን ነው ዛሬ ነው የሚገባኝ። እስካሁን ተሸፍኖብኝ ነበር። እንዲያውም ወንድሜ ትክክል ሳይሆን አይቀርም አልኩት። እንግዲህ ወንድሜ እንደላካቸው እኔ አላቅም። ማን ነው ወንድምህ? አይ ወንጌላዊ ዘላለም መዝገቡ ይባላል። በስመ አብ ወልድ መንፈስ ቅዱስ። መናፍቅ ነዋ፣ ጴንጤ ነዋ። በልበል ዝም በል እሱን ነገር አልወድም አሉኝ። እንግዲህ እሱ አስጠንቅቆ ነው የላካቸው። እንደዚህ ብትሉ ይገላችኋል ስላላቸው፣ በሽጉጥ ይመታችኋል ስላላቸው፣ እነሱ ፍርሃቱም ስላላቸው በዛ ምክንያት ብቻ ይሄን የኑፋቄ ትምህርት ገድል፣ ድርሳን፣ ታምረ ማርያም፣ ታምረ ኢየሱስ ምናምን እያመጡ ይግቱ ይጀምር። ከዛ በኋላ ሳላስበው እኔ
ቀድሜ እኔ ራሴ ጴንጤ ሆንኩኝ። አረ ልክ አይደለም ይሄ ነገር፣ እናንተ ሰዎች እንዲሁ እናንተ ራሱ ብትመለሱ ይሻላችኋል ማለት ጀመርኩኝ። ከዛ እለት በእለት ይመጣሉ። የንግዱ እንትን በቃ እያስጠላ ይመጣ። እነሱ እስከሚመጡ ቸኩላለሁ በቃ ከነሱ ጋር ለመወያየት። ከዛ መጽሐፍ ቅዱስ ውስጥ ከተቱኝ እና ምስክርነቱን እዚህ ላይ በይበልጥ ስላስቀመጥኩት መጽሐፉ ላይ ይደርሳልና በጣም ከዛ በኋላ ወደ እውነት ገባሁኝ። ወንጌል ማንበብ ጀመርኩኝ። መጽሐፍ ቅዱስን ማጥናት ጀመርኩኝ። ሙሉ ለሙሉ ወደ 3 ወር የሚሆን እቤቴ እየመጡ መጽሐፍ ቅዱስ ጥናት አስጀመሩኝ። እንደዛ ሲሆን ግን ጴንጤ መሆናቸውን አልነገሩኝ። ምክንያቱም እኔ የመርጌታ ጴንጤም አለ ተብሎ በዛ ሰዓት የሚገመትበት ሰዓት አይደለም፣ አልተባነንም። ከዛ በኋላ በቃ ሙሉ ለሙሉ መለወጤን ሲያውቁ በቃ እርግጠኛ ሲሆኑ የላከን እኮ ያንተ ወንድም ወንጌላዊ ዘላለም ነው አሉኝ። እና በእውነት ነው ምልህ ፓስተር፣ ከዛ በኋላ ወንድሜን ሳስበው እኔ በቃ መልአክ ነው መስሎ የሚታየኝ እስካሁንም ድረስ በጣም የማከብረው። አዎ ለመዳኔ ምክንያት የሆነው እሱ ነው። በእንደዚህ አይነት መንገድ ነው እንግዲህ ወንጌል የተሰበከልኝ በእንደዚህ አይነት መንገድ ነውና ወንድሞቼ በዛ አይነት መንገድ ስለሰበኩኝ እኔም ይሄንን ስልት ተጠቅሜ በእውነቱ ወንጌል ሰብኬበታለሁ። የሚገርመው ከዚህ አሁን በቀጥታ በእንዲህ አይነት መንገድ ከዚህን የመሰለ ከመናፍስት አሰራር ከሃይማኖት ቤት ወጡ። ከዛ በኋላ ቀጥታ ሄደው ኢንቮልቭ ያደረጉት በአብዛኛው ማህበረሰብ ዘንድ ስህተት ናቸው የሚባሉት ነቢያት ግሩፕ ውስጥ እዛ ውስጥ ነው የገቡትና ከዛ በኋላ በዛም ምክንያት እንደገና የነበሩት አገልግሎት ከወንጌላዊነቱ እና ከወንጌል አገልግሎቱ ወጥቶ የነቢያቱ ይሄ የሐሰት ነቢያቶች ተብለው በአብዛኛው ማህበረሰብ ዘንድ በተፈረጁትና በአብያተ ክርስቲያናትም በተወገዙት ዘንድ በእነሱ አይነት አገልግሎት ውስጥ ገቡና እንዴት ወደዛ ጋር ሽፍት አደረጉ? መልካም ጥሩ ጥያቄ ነው። እንግዲህ እኔ ጌታ ከተሰበከልኝ በኋላ እዛው ደብረ ማርቆስ ነው የተሰበከልኝ ጌታን ያገኘሁትኝ። ከዛ ምንድነው ያደረኩትኝ? ከነሱ ጋር ነው ህብረት ማድረግ የነበረው ከተሐድሶች ጋር ከሳቴ ብርሃን ስብከተ ወንጌል የሚባል አለ። እነሱም በዛ ሚኒስትሪ ውስጥ ነበር በወቅቱ የሚያገለግሉት። ከነሱ ጋር ህብረት ማድረግ ጀመርኩኝ። እዚህ ኮተቤ አካባቢ በቃ አብረን ነው ያሳለፍ ነው። በጣም ወንጌል ስርጭትም እየወጣን አንዳንድ የስውር አገልግሎቶችንም አብረን እየሰራን ነበረ። ግን በወቅቱ ተነስቶ የነበረው ሪቫይቫል በጣም ብዙዎችንም እንዲናፍቁ ያደረገ ነበር እና በዘመኑ ያገለግሉ የነበሩ ብዙ ነቢያቶች የሚያመጡት ፕሮፌሲ የሚያገለግሉት አገልግሎት እኔም ብቻ አይደለም ብዙ ቅዱሳኖችን ያሸነፈ ነበር እና ካለኝ ጥማት ካለኝ መንፈሳዊ ፍላጎት የተነሳ በቃ ነቢይ የተባለ አገልጋይ ሁሉ እሄዳለሁ። እንግዲህ ይሄ የሚሆነው ፓስተር በነገራችን ላይ እኔ ተሐድሶም ላይ ሆኜ እዛው ጠቅላይ ቤተ ክህነት ገብቼ ነበር አገለግል ነበር። ጠቅላይ ቤተ ክህነት ውስጥ አገለግል ነበር እና ሰው እንዳያውቀኝ በጣም በስውር እነሱን እየመሰልኩ ሱፍ እየለበስኩ ምናምን ነው የምገባው። ከፈላለሁ በቃ ተነሱ ነቢያቶች ሁሉ በአጠቃላይ ሄድኩኝ ተካፈልኩ። መሃሉ ላይ እንግዲህ በነቢያቶች ውስጥ እየተገለገልኩኝ እየጸለይኩኝ በነበረበት ሰዓት እርግጥ ነው አንድ ቦታ ላይ ስሙን መጥቀስ ባያስፈልግም እዛ ቦታ ላይ ተገለገልኩኝ። ከተገለገልኩኝ በኋላ እዛው እንደማገለግል ነበረ መልእክቱ የመጣልኝ። እዛው ማገልገል አልቻልኩም። በዛ ምክንያት እንዲያውም ስደት ነው የደረሰብኝ። ቤተሰቦችም ቤታቸው እስከሚቃጠል ድረስ ቤታቸው ስደት እስከሚደርስባቸው ድረስ በጣም ፈተና ውስጥ ነበር የወደቁት። ማነው ስደቱን ያስነሳው? እዛው የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ አገልጋዮች ናቸው። የመርጌታው ልጅህ መናፍቅ ሆኗል ተብሎ አባቴ አሁን ይብን እስካሁንም ድረስ የመከራን ጽዋ እየተጎነጨ ነው ያለው። የለም ከሀገር ተባሮ ነው ያለው በዚህ ምክንያት በ64 ዓመቱ። እዛ በቃ ስደት ተነሳባቸው ቤተሰቦቼ።
ያው የድሮ ወኔም ስላለ እንዴት እንደዚህ ሊሆን ይችላል? እንዴት ቤተሰቦቼ ሊሰደዱ ይችላሉ ብዬ በመሃሉ ተነስቼ ሁሉ ሄጄ እኔም የጥይት ናዳ ነው በላይ ላይ አልፎ ሆቴል ላይ ኢንተርናሽናል ሆቴል ላይ አልጋ ይዤ ምሽት ላይ በጣም ሆ ያለ ወጣቱ ለመግደል እኔን ጥይት ሁሉ ተተኩሶብኛል። ድንጋይ ሁሉ ተመቷል። ሆቴሉ ራሱ ተመቷል በእኔ ምክንያት። ከዛ እግዚአብሔር በጊዜው እንግዲህ ከለል አድርጎ ፖሊሶችን አድማ በታኞችን በመላክ ከዛ ቦታ እንደወጣ ወደ ፍኖተ ሰላም እንዲሄድ በፍኖተ ሰላም አድርጌ በባህር ዳር በፕሌን እንዲሄድ ነገሩኝ። ወቅቱ የፖለቲካ ችግር ስለነበረ በዛ ምክንያት አንተ እንደዚህ እንትን ማለት የለብህም ተብዬ በባህር ዳር አድርጌ በፕሌን ተመልሼ ወደዚህ መጥቻለሁኝ። እና እንግዲህ በዛ ወቅት ነው ወደ ነቢያቱ አገልግሎት የገባሁትኝ። ያው እዛ ቅድም እንደነገርኩ እዛ አገልግሎት ውስጥ እንድገባ እንዳገለግል ነበረ። በዚህ ምክንያት ቤተክርስቲያኗ ማወገዘች፣ እሱን እንዳትቀበሉት ተባለ። በጎንደር፣ በደብረ ታቦር፣ በአዲስ አበባ ጠቅላላ ማህበረ ቅዱሳን በቃ እንትን ሰሩበት። ሚዲያ ገፉበትና የነቢያቱን አገልግሎት ነቢያቱ አገልግሎት ላይ እዛ ታገለግላለህ ተብዬ ነበረ። አላገለገልኩም። ለምን ነው? ያው እዛ ያመጣልኝ ነቢይ ፕሮፌሲ ያመጣልኝ ነቢይ እዛ ውስጥ እንዳገለግል ነበረ። አልሆነም። በጣም ዋጋ ከፈልኩኝ። ገንዘቤ ሁሉ አለቀ። ስደት ደረሰብኝ። ይብል ቸርች ውስጥ አታድርም ሁሉ ተብዬ ተቸርች ተገፍትሬ የወጣሁ ነቢያት ውስጥ ጎዳና ውስጥ አደርኩ። ገንዘቤ አለቀ። ሰው ጠላኝ። ሚስቴን ፈታሁ። በዚህ ምክንያት አንተ ጴንጤ ሆነህ ብላ ሚስቴ ሁሉ ጥላኝ ሄደች እና በጣም ከፍተኛ የሆነ ችግር፣ የሞራል ችግር፣ የገንዘብ ችግር ነበረ የደረሰብኝ። እግዚአብሔር ግን በዚህ መካከል ከዛ ውስጥ ውጣልኝ። ከዛ ፕሮፌሲ ካመጣልኝ ነቢይ የሚደበቅ አይደለም። ነቢይ እስራኤል ጋር ነበር የገባሁትኝ እና እስራኤል ዳንሳ ጋር ነበር እና እግዚአብሔር ከሰው ትከሻ ውረድ ብሎ ነው በቃ በድምጽ ያወራኝ። ውጣ፣ ከዚህ ውጣ አለኝ እግዚአብሔር። ከዛ ወጣሁኝ። የራሴ የጥሞና ጊዜ ነበረኝ። በጾም ጸሎት ውስጥ ገባሁ። በቃ በዛ ጥሞና ውስጥ እያለሁኝ እግዚአብሔር የራሴን ራእይ ሰጠኝ። በዛ ራእይ ውስጥ እየጸለይኩ እያለ እግዚአብሔር ሰው አስነሳልኝ። ከዜሮ ሰው አስነስቶልኝ ማህበረ ጽዮን ሰማያዊት የክርስቶስ ቤተክርስቲያን በግዕዙ አሁን ላይ የምትታወቀው የሰማያዊቷ ጽዮን ማህበርተኞች የክርስቶስ ቤተክርስቲያን እሷን ፕላንት አደረግኩኝና በዛ ውስጥ ማገልገል ጀመርኩኝ። ይሄ ነው የሆነው። ከዛ በኋላ አንዳንድ ኢንተርቪዎችን የእርሶን አየሁኝ። መልካም። እነዛ ኢንተርቪዎች ውስጥ ካየኋቸው ነገሮች አንዱ ልክ ተመሳሳይ ሰው የሚነቅፈው አይነትና እጅግ ደግሞ በጣም ለብዙዎች መነጋገሪያ የነበሩ ልምምዶች፣ እነዛ በጣም ብዙ ነቀፌታ የነበረባቸው አይነት ልምምዶች ውስጥ ሁሉ እንዳለፉ እና እነዛንም ደግሞ ሚዲያ ላይ እንደቀረቡ እሱን አየሁኝና አሁን ደግሞ ከነዛ ነገሮች ወደዚህ መጽሐፍ በጣም አስደናቂ በጣም የሚያስደነግጡ ሀሳቦች የተካተቱበት ሚስጥራቶች ያሉበት የመናፍስቱን ዓለም አሰራር በብዙ የሚገልጥ መጽሐፍ ጽፈው ከነቢይ ሚስጥሩ ወደ መሪጌታ ሚስጥሩ መዝገቡ በሚል መጽሐፍ ጋር መጥተዋል። ያኛውን ምዕራፍ በምን መንገድ ዘጉት? የእውነት ያ የመጀመሪያው ሰዓት ከቅንነትና ከጥማት የመጣ ስህተት ነው? ሆም ብሎ የተደረገ ስህተት ነው? ወይንስ እነሱኛዎቹን ነገሮች በምን ዘጓቸውና ወደዚህ ደግሞ እንደገና አገልግሎት ሽፍት አደረጉ? ዛሬስ ለአድማጭ ተመልካቾች ያኛውን ዘመን በምን አይነት መንገድ ኤክስፕሌን ያደርጉታል? እና ያለፈውን ነገር ይቅርታም ማለት በእንደነዚህ አይነት መንገድ ያዘኑም ሰዎች አሉ። በጣም በብዙም መንገድ ሚዲያው ላይ የመጣ ነገር አለ፣ የተባለ ነገር አለ። ኢንተርቪዎቹን አይቻለሁኝ ከፓስተር ሶፎንያስ ጋር ያደረጉትን ከፓስተር ቢኒያምም ጋር ያደረጉትን ነገሮች አይቻለሁኝ እና ዲቴል አሁን እነዛ ውስጥ አልገባም።
በምን እሱን ይዘጉታል? መልካም ጥሩ ጥያቄ ነው ፓስተር። እንግዲህ ይህ መጽሐፍ መርጌታ ምስጢሩ መዝገቡ ብሎ ዛሬ ሲመጣ ለኔ ለጸሐፊው አዲስ አይደለም። ይህን መጽሐፍ የጀመርኩትኝ እዛው ከቤተ ክርስቲያኗ ተወግዤ ከወጣሁ በኋላ መንፈሳዊ እድገት ካገኘሁ በኋላ የተጻፈ መጽሐፍ ነው። መጽሐፉ በተሐድሶ ውስጥ ሆኜ ነው መጽሐፍ የጀመርኩትኝ። ይብን እስካሁን ድረስ የቆየበት የፋይናንሻል ችግር ስለነበረ እስካሁን ቆይቷል። ስለዚህ በመርጌታ ምስጢሩ መዝገቡ ሲል አንደኛ መርጌታ የምልበት ዋናው ዓላማ ምንድን ነው? ቤተ ክርስቲያኗ ውስጥ ስላደግኩ ነው። የቤተ ክርስቲያኗን አውድ፣ የቤተ ክርስቲያኗን ቋንቋ፣ ትውፊት፣ ስርዓት ስለማውቅ ነው እንጂ ለምን ሰው እኮ አሁን የነጠቆት ገብቶኛል። ታወቂያ ቀይሮ መጣ ገብቶኛል። እሱንም እናገራለሁ። ስለዚህ ይሄ እንግዲህ መርጌትነቴን ማንም ሰው ሊፍቀው አይችልም። መርጌትነት ዝም ብሎ የሚሰጥ አይደለም። ማዕረጉ ተምረህ የምታገኘው በእውቀት የሚሰጥ ነው እንጂ ዝም ብሎ አይደለም። አሁንም መጠሪያ ስሙን ባልፈልገውም ሆኖም ግን ወደ ነቢያቱ አገልግሎት ውስጥ የጠየቀኝ ጥያቄ ነቢያቱ አገልግሎት ውስጥ ነበርክ ላልከው፣ አዎ ነበርኩኝ። ግን መርጌታም ሆኖ መተንበይ ይቻላል። መርጌታም ሆኖ ትንቢት ማምጣት ይቻላል። አሁን ሁለቱን ነገር ለማስታረቅ ሁለቱን ነገር ለአድማጮች ለማስረዳት ግን በወቅቱ አንዳንድ ሁኔታዎች ተፈጥረዋል። እነዛ ሁኔታዎች የተፈጠሩት ለምንድን ነው ሲባል አንድ የተፈጠሩት በራሴ ሐሳብ ሳይሆን በእግዚአብሔር ሐሳብ የመጡ በእግዚአብሔር ጥበብ የመጡ በእግዚአብሔር መንፈስ የተደረጉ ናቸው። ግን ብዙ ሰዎች ግር ብሏቸዋል። ብዙ ሰዎች ደንግጠዋል። ምክንያቱም ጠላት ዲያብሎስ አንዳንድ ሰዎችን በማስነሳት የሚመሳሰል ስራ በመስራት ነቢይ ምስጢሩ ያደረገው ከአጋንንት ነው። አንድ ሌላኞች ደግሞ ነቢይ ምስጢሩ የሚሰራው በፌክ ነው። ክዳኑ ላይ የሆነ ነገር አስቀምጦ ነው የሚሰራ። ግን እኔ አሁን ለአድማጮችም ሆነ ለተመልካቾች የምናገረው ይህ በምንም አይነት የሚታሰብ ነገር አይደለም። ይልቁንስ ይቅርታ መጠየቅ ካለብኝ ይቅርታ መጠየቅበት ብዙ ነገር ስላለ፣ ምክንያቱም ለእውነት ተለይቼ እስከወጣሁ ድረስ ከውሸት ጋር አልተባበርም፣ ከአጋንንት ጋር አልተባበርም። ምክንያቱም ጨለማ ከብርሃን ጋር፣ ብርሃን ከጨለማ ጋር ህብረት ስለሌለው፣ ዲያብሎስ ቤልሆር ከእግዚአብሔር ጋር ህብረት ስለሌለው። ስለዚህ ምንድን ነው በወቅቱ እግዚአብሔር ታምራቶችን አድርጓል። እነዛ ታምራቶች የሆኑት አሁንም ቢሆን በድፍረት የምናገረው በእግዚአብሔር መንፈስ የተደረጉ ታምራቶች ናቸው። ነገር ግን እኔ በወቅቱ ካለኝ ፍላጎት ካለኝ ጥማት የተነሳ እነዛን የተደረጉ ታምራቶችን ሚዲያ ላይ ማውጣት ይሄ ስህተት ነበር። ይሄ አለማስተዋል ነበረ። ለምሳሌ አሁን የዛን ሰዓት ላይ ከተደረጉት ነገሮች ውስጥ አንዱ የኔታም ላይ ቀርበው ነበር። ከዛም እዛም ላይ ከፍተኛ ዲቤት ነበር። እሱንም አይቼዋለሁኝ። ፓስተር ሶፎንያስ ጋር ቀርበው እዛም ላይ ይሄ ለምሳሌ ይሄ ውሃን ወደ ደም መቀየር የሚለው ነገር እሱኛው ውሃ ወደ ደም ነው። እንደዛ አይነት ነገር ቀርቦ እሱን እንደገና ከፓስተር ቢኒያምም ጋራ በነበሩት ዲቤት እሱ እንደውም ረጅም ጊዜ ያህል የስድድብ መድረክ ነበራችሁ ማለት ይቻላል። እሱ የንግግር ሳይሆን የስድድብ በጣም እጅግ ከባድ እንደነበር መጨረሻ አካባቢ ላይ እንደውም ማየት አቆምኩኝ። ምክንያቱም ስነ ምግባራዊ ጥሰቶች ሁሉ ስለነበሩት እነዛን ነገሮች አሁን አላነሳቸውም። ግን አንዳንድ ነገሮች አሁን ዲስፕሩቭ ተደርገው ነበር እና ይሄ ክዳን ላይ ተደርጎ ሼክ ሲደረግ ይመጣል። ይሄን ከለሩ ያስቀምጡ ግልጽ ነው። አዎ በእንደዛ አይነት ነገር የተአምራቶች ግባቸው
ክርስቶስ ካልሆነ ምንም ሊሆን ይችላል። እና በነዛ ነገሮች ውስጥ አሁን ሲደረጉ ተአምራቶች ሲደረጉ ግብ አላቸው እና እነዛ የእውነት ክርስቶስን መግለጥ ስለቻሉ ነበረ እነዛ ተአምራቶች። ሁለተኛ የእውነትም ደግሞ ክርስቶስ ካልተገለጠባቸው ለሌላ ጥቅም ነው የሚውሉት እና እነዚህ አሁን የእውነት ይቅርታም ያስጠይቁ ዘንድ ይገባልስ ያሏቸው ነገሮች ከዚህ የተለዩ ነገሮች አሉ። ለምን አንዳንዱን ነገር በይቅርታ የእውነትም ካልዘጋ ነው ለእውነተኛው ነገር በር መዝጋት ነው የሚሆነው። ኦኬ። እና ቅድም ሊፍት ውስጥ ነበርኩኝ። አንድ ሊፍት ውስጥ ስገባ በጣም ወደዚህ ወደ ኢንተርቪው ከመግባቴ በፊት የሆነ ሰው መጣና የምፈልገውን ቁጥር ነካልኝ። ከዛ የምፈልገውን ቁጥር ሲነካ ቴንኪዩ እኔ አይደለሁም ያልኩት ሌላ ሰው ቴንኪዩ አለ። ከዛ እኔ ቴንኪዩ ማለት ሲገባኝ ሌላ ሰው ቴንኪዩን ወሰደው አልኩና እዛ ውስጥ ሊፍት ውስጥ የነበሩትን ሰዎች አሳኳቸውና ግን አንድ ነገር እንደዛ ደግሞ ገባኝ። ቴንኪዩን የሚሻማል የስተት ኃላፊነትን የሚወስድ ግን ብስለት ግን አይ ዋዝ ሮንግ የሚል በቃ ስህተት ነበርኩኝ አም ሶሪ በእውነተኛ መንገድ ላይ ግን በቆምኩበት ቁመና ግን እነሆኝ የሚል ግን እርሱ ደግሞ የበለጠ ማቹሪድ ፐርሰናሊቲ ነው ብዬ ስለማመን ነው ይሄንን ነገር የጠየቅኩት። ወደዚህ ወደ ዋናው ነገር ከማለፋችን በፊት አንዱን ነገር በክሎዠር የሚባል ነገር አለ መዝጊያ እና ለዛ ብዬ ነው። ጥሩ ጥያቄ ነው። አሁንም ቢሆን መናገር የምፈልገው እውነቱን ነው። እውነቱን መናገር ነው የምፈልገው። እውነቱ ይሄ ነው። እግዚአብሔር ሰርቷል በወቅቱ። ነገር ግን እግዚአብሔር በሰራው ነገር ላይ ሰዎች የተጭበረበረ መስሎ የታያቸው ሰዎች ያዘኑ ሰዎች ሊኖሩ ይችላሉ። እኔ የማምንበትን ለአድማጮች ለተመልካቾች መናገር የምፈልገው ምንድን ነው? እግዚአብሔር በዘመናት መካከል ታምራትን ያደርጋል፣ ታምራትን ይሰራል። ነገር ግን መጽሐፍ ቅዱስ ሲናገር አንደኛ ቆሮንቶስ ምዕራፍ 13 ይመስለኛል 13 ቁጥር 11 አካባቢ ላይ ይመስለኛል ምናልባት እዛ ስፍራ ላይ ሲናገር ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ አሁን ግን የልጅነትን ጠባይ ሽሬአለሁ ይላል። ካለማስተዋል እርግጥ ነው ካለማስተዋል የተሰሩ ስራዎች አሉ። ይህ ማለት እግዚአብሔር አልሰራም እያልኩ አይደለም። ካለማስተዋል የሰሯቸው ስራዎች ምንድን ነው? እነዛን ታምራቶች ወደ አደባባይ ማውጣቴ እግዚአብሔር ሐሳብ አይደለም።